ሙሽራውና ሙሽሪት በአዲስ ነገር ተመልሰውልን መጠዋል። እንግዲህ ለትንሽ ቀናት ያህል ከሚዲያ ጠፍተው ነበረ። ያው በአንዳንድ የቲክታክ አካውንቶች ቢፖሰቱም ነገር ግን ጥሩ ደስ የሚል ቦታና ደስ የሚል የነፍስ የሚሆን ስራን ለመስራት እንግዲህ ረዥም ጉዞ ተጉዘው ሂደው ጥሩ ጊዜያትን አሳልፈው በጣም ሰይጣን አፍሮ ሰይጣን ተሸንፎ ሰይጣኑን እዛው እግሩንም እጁንም አሳስረው ቋጣጥረው ሰባብረው ጥለው ጭቅጭቅን መጣላትን ሁሉንም ነገር ጥለው በአዲስ ነገር በአዲስ መንፈስ በአዲስ ህይወት ተመልሰው መጥተዋል። ብሩክም እንግዲህ ከዚህ በፊት ያው ሀይሚን በብዙ መንገድ ያስከፋት ነበረ፣ ያሳዝናት ነበር፣ ያስለቅሳት ነበር። ኢቭን ሌላ ሴትም አስመጥቶ ብዙ ነገር አድርጓት ነበረ። የእውነት ለመናገር ሁላችንም የማንረሳው ነገር ነው። ግን ደግሞ ያ ሁሉ ነገር በድዬሻለሁ፣ አስከፍቼሻለሁ፣ በማወቅም ባለማወቅም ብዙ ነገሮችን ጎድቼሻለሁ፣ ይሄ ላንቺ አይገባሽም እና ይቅርታ አድርጊልኝ በማለት እንግዲህ ቤቱን ሁሉ በሚያምር ፊኛዎች ሞልቶ ትልቅ ሰርፕራይዝ አድርጓታል። ያችን ቤት እንግዲህ ሀይሚን ብሩክን በጣም ወደዋታል። ምክንያቱም ሀይሚ ሀገር ጥላ ልትጠፋ ልትሄድ በነበረችበት ታይም ላይ ብሩክ እንደማገትም አድርጎ በፍቅር ይዟት መጡ። እዛች ቤት ውስጥ አስቀምጧት ብዙ ቀናቶችን ቆይተዋል። ሀይሚም እየተነጫነጨች ደብሯት ነበረ። እዛ ቤት ውስጥ መውጣት በጣም ትፈልግ ነበር፣ ግን ብሩክ ደግሞ እንድትወጣ አልፈቀደላትም ነበረ። ግን ያቺ ትንሽዬ ጠባብ ቤት ከዛ መኝታ ቤቱ ፎቁና ደረጃው ታች ላይ በጣም ሰፊ ቤት ነው። በጣም ትልቅ ቤት ነው። እዛ ቤት ግቢውም ቤቱም ትልቅ ነበር። መስማማት መግባባት አልቻሉም ነበር። ግን እቺ ትንሽዬ ቤት ውስጥ ሆነው ብዙ ደስ የሚሉ የፍቅር ጊዜያቶችን አሳልፈው ሀይሚ ቢደብራትም ግን ደግሞ ስታሳልፈው የነበረው ጊዜ በጣም ደስ የሚል ነገር ነበረ። ቅር ቢላትም እንዴት ከሰው እናመልጣለን፣ እንዴት ከሰው እንደበቃለን ብላ ብዙ የሚያስጠሉ ነገሮች ቢፈጠሩም ግን ደግሞ ያቺ ቤት ይበልጥ እንዲቀራረቡ ብዙ ተሰዳድበዋል። ብዙ በቃ አላስፈላጊ የሆነ ደረጃ ላይ ደርሰው ነበረ። ነገር ግን ያቺ ትንሽዬ ቤት እንግዲህ ፍቅራቸውን ጨምራ ለበጎ ነው። ትልቅ ነገር መልካም ነገር ነው ያደረገው ብሩክ። ጀግና ነህ፣ አድንቄ ያለው አበረታትቻ ያለው ለፍቅር እንዲህ ዋጋ መክፈል ደስ ይላል። እና እኔ እንጃ ይሄንን ቪዲዮ ሰሞኑን በቃ ባጭሩ ስለ እነሱ ቪዲዮ አልሰራውም ትንሽ እኔ እንጃ አላደላ ያለው ምናምን ግን ለመስራት ትንሽ አልቻልኩም ነበረ። ለማንኛውም ግን የሰሞኑን ቪዲዮና ፎቶ ሳይ ለምን እንዳለቀስኩ ለምን ደስ እንዳለኝ ለምን እኔ እንጃ አላቅም፣ እንደቀናውባቸው አላቅም። የእውነቴን ነው። እና ከምን ጊዜውም በላይ በተለይ ትናንትና የተለቀቀ አንድ ቪዲዮ ነበረ። ሙሽራዬ እያሉ ሴትና ወንድ ቃልዬና አዲስ ነው ይሄንን መዝሙር የዘመሩት ለራሳቸው ለጋብቻቸው ቃል ኪዳኔ ሆይ የሚል መዝሙር ነበረ። በዛ ዝማሬ ቪዲዮ ለቀው ነበረ። ሄደው ቃልም ተገባብተው የሆነ የሚጨበጥና የሚያዝ ነገር ይዘው እንደመጡ እርግጠኛ ነኝ። ሰምቻለሁ፣ መረጃም እዛ ገዳም ውስጥ እንደሄዱ አባቶችን አናግረው ትልቅ በረከት ይዘው እንደመጡ ትልቅ አላማን ሰንቀው እንደመጡ ደስ ይላል። አንዳንዴ የውላችሁ ህይወት ከራሴም ህይወት ልምድ ልንገራችሁና እግዚአብሔርን ሳታስፈቅዱ በእግዚአብሔር ቤት ሳትገኙ እንደው የምታረጉት ቀለበት እንኳን በእግዚአብሔር በቄሶች በአባቶች ሳይባረክ በመስቀሉ ሳይባረክ አርጋችሁት ብትዞሩ ትርጉም የለው፣ ጥቅም የለው። የሰይጣን መጫወቻ ነው የምትሆኑት። የእውነቴን ነው ምላችሁና አባቶች ሲፈቅዱልን የሌላ ሃይማኖት ያላችሁ ሰዎችም ልትሆኑ ትችላላችሁ። አባቶች ፈቅደው መክረዋችሁ ገስጸዋችሁ በቃ የሆነ ነገር እንኳን ስህተት ልሰሩ ስትሉ አባቶቻችን ያሉንን ነገር እያስታወስን እያሰብን ድንግጥ ብለን ወደ ትዳራችን እንድንመለስ ሊፈርስ ያለውን ነገር እንድናስተካከል ይጠቅመናል፣ ይረዳናል። እና ከምንም ጊዜም በላይ ሀይሚና ብሩክ በዚህ 2 አመት ውስጥ ካደረጓቸው ነገር መልካም ነገሮች በላይ የሚበልጥ ትልቅ ነገር ሙስሊም ክርስቲያኑ እግዚአብሔር ምስክሬን ነው የምለው። ወላሂ እኔ በጣም ነው ደስ ያለኝ። እንዴት ደስ ትላላችሁ? ያላለ ሰው የለም። እግዚአብሔርን ፕሮቴስታንቶች ራሱ ሃይማኖታቸው እኮ ሌላ ነው። እንግዲህ ስለ ገዳም ስለ ቤተ ክርስቲያን አይመለከታቸውም፣ አያገባቸውም አይደል? ግን አስበው ተጨንቀው ለሀይሚና ለብሩክ ያላቸውን ደስታ ፍቅር ሲገልጹ ነበርና ይሄ መባረክ ነው፣ ትልቅ ደስታ ነውና ብሩክን በዚሁ አጋጣሚ ልነግር የምችለው ነገር ምንድነው? ጥፋትህን አምነህ በእርግጥ ታምናለህ እኮ ግን የዛሬው ደግሞ ይለያል። ደስ በሚል ሁኔታ ነው ልቧ እንዲራራልህ ደስተኛ እንድትሆን ሴት ልጅ 10 ሺህ
ጊዜ ሰርፕራይዝ ማድረግ አይጠበቅም። መኪና፣ ቤት፣ ፕሌን መግዛት አይጠበቅብን። በትንሽ ቃላት የኔ ቆንጆ የኔ ፍቅር ብትላት ልቧ ምልስ የምትል ልቧ የሚራራ ሴት ነች። በቃ በፍቅር እሷን ማሸነፍ ትችላለህ። የእውነት ነው የምላችሁና ከባድ ወሎ ውስጥ ገብታችሁ ማይሆን ህይወት ውስጥ ገብታችሁ ነበረ። መጨረሻችሁ ማያምር ሊሆን እኛም በቃ የእውነት ማልቀስ ጀምሮ ነበር አብዛኛውን ሰው በቃ የእውነትም እንደሚለያዩ በተለይ ኤፍሬም ሀይሚን ከዛ ቤት ይዟት ሲወጣ በቃ የመጨረሻ ተለያይቶ የሚቀሩ በዛው የሚገናኙም አልመሰለንም ነበር። የሆነ ተስፋ እየቆረጥን መጠን ነበር እና ድጋሚ ደግሞ በደስታ መጣችሁ፣ ተስፋችን ስላለመለማችሁት ድጋሚ ደግሞ ፍቅር በፍቅር ሆናችሁ እኛንም በፍቅር እንደሳባችሁን በፍቅር ደስተኛ ሆነን እንድናወራ ስላረጋችሁን የእውነቴን ነው። ለእናንተ ነው ደስታው እኮ ለእናንተ ነው ኑሮ ለእናንተ ነው ህይወቱ የምትኖሩት። ግን ከምንም በላይ እኔ አልቅሻለሁ። በቃ ደስ አለኝ። ምን አይነት መታደል ነው የእውነት። የፈለገ ነገር ቢጠቃጨቅሽም ቢጣላሽም ምናምን በጥፊ እንኳን መተተሹ ስንቴ ነው ይቅርታ ያደረገልሽ? የምሬ ነው። እና ይሄ መባረክ መታደል ነው። ሀይሚ ራሱ ብሩክ ስንት የበድላት ነው፣ ስንት ይቅርታ ያደረገችልን። ይሄ ነገር ደግሞ ጥሩ ነው። ከምን ጊዜውም በላይ ጅማሮ ምንም ይሁን መሀል ላይ ምንም ነገር አሳልፎ መጨረሻው ሲያምር የሰው ልጅ ደስ ይላል እና ፍቅር እንዲህ ሲሆን ደስ ይላል። እኔ አለቀስኩ፣ በደስታ በቅናት አለቀስኩኝና እኔ በጥሩ አይን አይቻችሁ ነው ያለቀስኩትኝ። በእናንተ ቀንቼ ነው። ግን በመጥፎ አይን የሚያዩዋችሁን ሰዎች ያጥፋቸው። በቃ መጥፎ አፍን ይሰውራችሁ፣ ከመጥፎ አይን ይጠብቃችሁ ነው የምለው እና ከምን ጊዜም በላይ እንግዲህ ሰርፕራይዝ አድርጓታል። ቤቷንም አመስግነው ሀይሚም ብሩክም እንዲሁም ሰርፕራይዝ አድርጓታል። ሀይሚ 17 ፕሮማክስ አይፎን ፕሮማክስ ተሸልማለች ነው የሚባለው። ብቻ ጊፍት ተሰጥቷታል። በጣም ደስተኛ ሆናለች እና ትልቅ ነገር ነው። እግዚአብሔር ይመስገን ስለ ሁሉም ነገር እና ፍቅርን ይታደሉታል እንጂ አይታገሉትም። አንዳንዴ ብዙ ሰዎች አሉ የማይሆን ህይወት ውስጥ ገብተው ዋጋ ቢከፍሉ ህይወት አልስተካከል ብሏቸው ወይም ደግሞ እግዚአብሔር ያልፈቀደውን ህይወት በግድ እንኖራለን ብለው ህይወታቸው ሁሉ ሲመሰቃቀል የምናየውና ፍቅር እንዲህ ሲሆን ደስ ይላል። በቃ አንዱ ለአንዱ ዋጋ ሲከፍል፣ አንዱ ለአንዱ አለው ሲል፣ አንዱ ሲያጠፋ አንዱ ይቅርታ እየጠየቀ፣ አንዱ እሳት ሲሆን አንዱ ውሃ እየሆነ ሲቀጥል ከፍቅር እኔ እውነት ለመናገር ክብርን አስቀድማለሁ። አንድ ወንድ የፈለገ ታሪክ ቢያፈቅረኝ ቢወደኝ ለእኔ ቦታ ቢኖረው ክብር ከሌለው ለእኔ ያ ነገር ሁሉ ባዶ ነው የሚሆንብኝና ለሴት ልጅ ከምንም ጊዜ በላይ አክብራት፣ ክብር ይበልጣል ብዬ ነው ለወንዶችን መልእክት ማስተላለፍ የምፈልገው። ብቻ ግን ሀይሚዬ ደስታሽ፣ ፈገግታሽ፣ ንግግርሽ፣ ቃላቶችሽ የተመጠኑ ናቸው። ደስ ትይኛለሽ። እመቤቴን በቃ እኔ እንጃ የሆንሽ ወርቅ የሆንሽ ልጅ ነሽ። በቃ ብትታይ ማትሰለች በጣም ምርጥዬና እንቁ የሆንሽ ልጅ ነሽ። ብሩክም በጣም ጥሩ ሰው እየሆንክ ነው። ነህ እኮ ጥሩ ልብ አለ። የእውነት ለመናገር ለሀይሚ ትልቅ ቦታ አለ። ፍቅርን ገልጸላታል። ፍቅሯን ገልጻለች። በትልቁ ነው ሰርፕራይዝ። አሁን ፊኛ ቢበዛ 50 ብር 150 ብር አውጥቶ ቢሆን ነው ወይንም 600 ብር ወይ 700 ብር አውጥቶ ቢሆን ነው። ግን አይታችኋል። በእርግጥ ስልኩ በጣም ውድ ነው። ለሀይሚ ከዚህ በላይ ይገባታል። እውነቱን እንነጋገር ከተባለ ግን እንደዎችን ፊኛዋንም ወይኗንም ማስቀምጦ ራሱ ሰርፕራይዝ ቢያረጋት አበባው ምናምን ለእሷ ትልቅ ደስታን ነው የፈጠረው። በቃ ማሰቡ ራሱ በቂ ነውና በጣም አስደስተናል። ሀይሚን እንዴት ስለምትንከባከባት ለሀይሚ ይህን ያለ ቦታ ስላለህ እኛም እንወድሃለን፣ እናከብረሃለን። ለአንተም መልካም ሚስት እንድትሆንልህ፣ አንተም መልካም ባል እንድትሆን፣ መጨረሻችሁ እንዲያምር 4 ልጆች ተወልደው ከኔ ህይወት የእናንተ ህይወት ነው የሚያጓጓኝ። ስለ ነገ የኔ ራሴን ህይወት አላውቅም እውነት ለመናገር ግን አያሳስበኝምም። ያን ያህል የሚያጓጓኝም ነገር የለም። ግን የእናንተ ህይወት ምን ላይ ደረጃ ደርሶ በቃ ማየት እፈልጋለሁ፣ ጓጓለሁ። ከኔ ከራሴ ህይወት በላይ ስለ እናንተ አስባለሁ፣ ጨነቃለሁ። ስለ እናንተ በቃ አርቄ ነው የማቅደውና ፈጣሪ መጨረሻችሁን ያሳምረው። እኔ ከልቤ ነው የመረኳችሁ፣ ከልቤ ነው የምወዳችሁ። እና የጨረቃ ፋሚሊዎች ሰሞኑን በሚታየው ነገር የእውነት ከልብ ጨረቃ ፋሚሊ የሆናችሁ ሰዎች ምን ተሰማችሁ? የምሬን ነው። ምን ተሰማችሁ ስለ ሀይሚ? እና እንኳን ደስ ያለሽ። በመጀመሪያ ብሩክ ወደ ራሱ ተመልሶ ይቅርታ ስለጠየቀሽ፣ ፍቅሩን ስለገለጸልሽ በጣም ደስ ብሎኛል። እንደ ሴት ስላከበረሽ፣ እንደ ሴት ቦታ ስለሰጠሽ፣ እንደ ሴት በቃ ከፍ ስላረገሽ በጣም ደስ ብሎኛል። ጉንጭሽን ሲስምሽ ራሱ የሚሰማኝ ደስታ ልነግራችሁ አልችልም። በቃ ሴት ልጅ እንዲህ ነች መሆነ ወንድ ልጅ እንዲህ ሲንከባከባት ደስ ይላል፣ ያስቀናል። እና
እኔ እንጃ ብሩክ ልዩ ሰው ነህ፣ ትለያለህ። ይህንን ልቦናህን ፈጣሪ አይቀይረው አይለውጠው። በመሀላችሁ ምንም አይነት ሰይጣንም ሰውም አይግባባችሁ። ለነገሩ ሰይጣን የሚልካቸውም ሰዎችን ነው እና ይጠብቃችሁ ከወረኛ ከሸረኛ ብዬ ነው የማስበው። እና ሰርፕራይዝም አይፎን ስልክ ተደርጋለች፣ ደስ ይላል። እኔ እንጃ ምን ተሰማችሁ ግን ሰሞኑን በሚደረገው በሚሆነው ነገር ገዳም ከደርሰው ከመጡ በኋላ ኡፍ እኔ እንጃ የሆነ ደስ የሚል ነገር አለው። እኔ እንጃ ነው የምላችሁ። በቃ ከአይን ያውጣችሁ እና የዛሬው ምሽት ይለያል። አረ ቀይ በቀይ አድርገ ምን ልታደርገኝ ነው አንተ አለችውና ሀይሚዬ በጣም ነው የምታስቂኝ የምታዝናኝ። በቃ እንቁ ሴት ነሽ። ብሩክ እድለኛ ነህ በጣም ሀይሚዬም እድለኛ ነሽ። ከዚህ በኋላ እኔ ሀይሚም ብሩክም እያልኩኝ ላላዳላ ሁለቱንም በእኩል አይን ላይ ሲያጠፉ ሁለቱንም እየመከርኩኝ ሁለቱንም እየተቆጣው ለመቀጠል ወስኛለሁ። እናንተስ ምን አይነት ስሜት ተሰማችሁ? እስኪ ሰሞኑን ስለ ሀይሚና ስለ ብሩክ ምን እየተሰማችሁ? የዛሬው ቪዲዮስ እንዴት አያችሁት? የእናንተን ሀሳብ አስተያየት ጨምሩበት። የኔ ሀሳብ አስተያየት ይህንን ይመስል ነበር። በደስታ አልቅሻለሁ። በጣም ቀንቼባቸዋለሁ። ለምን እንደሆነ ሳያቸው የሀይሚን ፈገግታ እያልዩ ፈገግ ብሏል እኮ ጥርሴ ግን እምባይ ሲወርድ ነበረ። ለምን እንደሆነ አላውቅም። እግዚአብሔርን እና መታደል ነው። ፍቅርን ይታደሉታል እንጂ አይታገሉትም እላለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ ውዶችዬ። ሰሞኑን ትንሽ ጠፍቻለሁ። ሶሪ አለን እንግዲህ እንመጣለን እግዚአብሔር እስከፈቀደ ድረስ። የእናንተን ኮሜንት ሀሳብ አስተያየት አስቀምጡልኝ። ወዳችኋለሁ። ሰላም አምሹ።